የት እንደገባ ሳይታወቅ ተሰውሮ የነበረው የቀለበት ስላሴ ጽላት በእምነቱ ተከታዮች ዘንድ ከፍተኛ ቁጣንና ሐዘን ፈጥሮ ሰንብቷል። የደቡብ ወሎ ዞን ፖሊስ ጽላቱን መጥፋት ተከትሎ መረጃው ከደረሰው ጊዜ ጀምሮ እልህ አስጨራሽ ክትትሎችን ሲያደርግ ቆይቷል። ተሳክቶለት ይሆን? ይህንን የተመለከተ አንድ መሰናዶ ይኖረናል፣ እንድትከታተሉት አክብሮት ጋብዘናል። ፈለታ እኔ ለካህኑ ወጥ ሰርቼ ተፈኛሁበት ቦታ ስላሴ ጠፍቱን ድንግጥ ብዬ ስንጥቅ ብዬ ነበር። ዛሬ ደግሞ ግንባታ ስራ ላይ እንደሆንኩኝ በወንዝ አለት በሚባለው ወንዝ ተገነባ። በስልክ በሰማ ጊዜ ደስታ ስንጥቅ አድርጎ እንደ ማርያም መቀነት አብለጨለጨብኝ። የዛ ጊዜ ወደ ኋላ እንግዲህ ገና ሰምቼ ደስታዬን በጣም አበረክታለሁ። ይህ እልልታና ደስታ በደቡብ ወሎ ዞን ከላላ ወረዳ ከአንድ ዓመት በፊት የቀለበት ስላሴ ጽላት መሰረቅ ጋር ተያይዞ ከብዙ ውጣ ውረድ በኋላ በደቡብ ወሎ ፖሊስ ብርቱ ጥረት የጽላቱ መገኘትን ተከትሎ የምዕመናኑ ስሜት የተገለጸበት ነበር። ቀለበት ስላሴ የሚባል ቤተክርስቲያን ጽላት ይጠፋል። እሱ ከጠፋ በኋላ ህዝቡ አካባቢ ላይና በጸጥታ መዋቅሩ የነበረው ግንኙነት እጅግ በጣም ይሻከረበት፣ ተጠርጣሪዎቹም ለመያዝ እስካልያዝን ድረስ እና ጽላቱ የተደበቀበትን ቦታ እስካላገኘን ድረስ እዛ አካባቢ ላይ የጸጥታ ስራ ለመስራት የማይታሰብበት ደረጃ ላይ የደረስንበትና ህዝቡና የጸጥታ መዋቅሩ በተለይ የፖሊስ መዋቅራችን ሆድና ጀርባ የሆኑበት የተለያዩበት ሁኔታ ነበር የነበረው። የህዝብን ስሜት ከሚነኩ ወንጀሎች መካከል ማህበረሰቡ የእምነትና የባህል ትሩፋቶች ላይ የሚፈጸሙ ወንጀሎች ተጠቃሽ ናቸው። በደቡብ ወሎ ዞን ከላላ ወረዳ ቀለበት ስላሴ ከአንድ ዓመት በፊት የት እንደገባ ሳይታወቅ ጽላቱ ጠፋም። ከ50ና ከ60 ዓመት በላይ ዕድሜን ያስቆጠረው የቀለበት ስላሴ ጽላት የአካባቢው ኦርቶዶክስ እምነት ተከታዮች ለጭንቀታቸው መጽናናት መንፈሳዊ ህይወታቸው እምነትና ኦኬ ስፍራው ቀለበት በጣም አስደናቂ ነው። በመጀመሪያ ደረጃ ያው እኛ ከፖሊስ ጋር ሰላም ነን። ኦኬ ፖሊስ ጠፋ የተባለን ዕቃ ምንም አይነት ዕቃ ይሁን የማስገኘት እና ፈልጎ ወንጀለኛን የመያዝ ምን አለበት ኃላፊነትና ግዴታ አለበት። ኦኬ የቀለበት ስላሴም ይሁን የቀለበት ስላሴም አይሁን የቀለበት ማርያምም ትሁን ምንም ይሁን ፖሊስ ንብረት ጠፋብኝ ካለ አንድ ሰው ከማህበረሰቡ ጋር ተነጋግሮ ህጉ በሚፈቅድለት አካሄድ ያ የጠፋውን ፈልጎ የማግኘት ኃላፊነት አለበት። ኦኬ አሁን ጉዳዩ በፖሊስ የተገኘው ጠፍቶ የተገኘው የስላሴ ጉዳይ ነው። እኛም ያነጋግረን የፖሊስ አይደለም። ፖሊስ ስራውን የሰራው እንደውም ሊመሰገን ይገባል። በጣም ትልቅ ስራ። ኦኬ የጠፋን ነገር ፈልጎ ማግኘት። እነዚህ ሰዎች ግን የሚጠፋባቸው ዕቃ ምን አይነት ነው የሚለው ነው የሚያነጋግረን እኛን። ይሄ በየጊዜው እየጠፋ ፖሊስ ረፍት የሚያሳጣ ዕቃ እሱ ነው። አሁን ይኸውልህ ልንነጋገርበት የሚገባን ጉዳይ እሱ። ደቡብ ወሎም ጎንደርም ጎጃምም አዲስ አበባም ደቡብም ሰሜንም ምስራቅም ምዕራብም ላይ እየጠፋ የሚያስቸግረው ነገር አሁን የዚህን መጨረሻ ታዩታላችሁ። አንድ ሰው ቤት ነው የተገኘው ነው የሚለው ታሪኩን ትሰሙታላችሁ። አሰማችኋለሁ። ጨርሳችሁ እንድትሰሙት ነው ማደርገው። ይሄ አሁን እስከ ግማሽ መተናል። ከዛ በኋላ ያለውን ደግሞ ትሰሙታላችሁ።